ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን ስኬታማ እንዳንሆን የሚያደርጉንን ነገሮች አልፈን እንዴት ካሰብንበት መድረስ እንደምንችል የሚያስተምረንን አጠር ያለ ታሪክ ይዘንላችሁ ቀርበናል። ተከታተሉን። በዚህ ሩጫ በበዛበት ዓለም ውስጥ ሁሉም የተሻለ ቦታ ለመድረስ ይሆንልኛልና ያዋጣኛል ያለውን መንገድ ተከትሎ ሲጣደፍ እንመለከታለን። ይሁን እንጂ ግባቸው ላይ ለመድረስና ያሰቡትን ለማሳካት የቻሉት ጥቂቶቹ ብቻ ናቸው። አብዛኞቹ ሰዎች ግን ይህንን ለማሳካት ሲቸገሩ ይታያሉ። ግባችንን ለማሳካት አንድ እርምጃ ስንወስድ ግን ይህን ማግኘት እችል ይሆን? ረጅም ጊዜ ቢወስድብኝስ? ሳይሳካልኝ ቢቀር ሰዎች ምን ይሉኝ ይሆን? የሚሉ ራሳችንን እንድንጠራጠር የሚያደርጉን የተለያዩ አይነት ሐሳቦች በአእምሮአችን ውስጥ መነሳት ይጀምራሉ። ነገር ግን በእነዚህ ሁሉ ፍርሃቶችና ጥርጣሬዎች መሃል ትልቁ ስጋት ስኬታማ ሆናለሁ ወይስ አልሆንም የሚለው ጥያቄ ነው። በቀጣዩ ታሪክ የዚህ አይነት የውድቀት ፍርሃት ለምን አእምሮአችን ውስጥ እንደሚነሳና ይህን እንዴት ማስወገድ እንደምንችል የምንማር ይሆናል። ተከታተሉ። ከረጅም ጊዜ በፊት አንድ መነኩሴ ጎጆውን በጫካ አቅራቢያ ይሰራ ነበር። ይህ መነኩሴ በጣም አስተዋይ በመሆኑ ሰዎች ችግራቸውን እንዲፈታላቸው ወደሱ ሲመጡ ችግራቸውን ጥበብ በተሞላበት መልኩ ይፈታላቸውና ያስተምራቸውም ነበር። አንድ ቀን በአቅራቢያ ወደሚገኝ መንደር ሄዶ ሲመለስ አንድ ወጣት መንገድ ላይ ያስቆመውና እንዲህ አለው። ሰዎች የሚነግሩህን ማንኛውንም ችግር በማስተዋል ስታብራራና የተወሳሰቡ ችግሮችን ስትፈታ ተመልክቻለሁ። እኔ ግን የተወሳሰበ ችግሬን በቀላሉ ትፈታልኛለህ ብዬ ባላስብም ሰዎች ስላንተ የሚናገሩትን ሰምቻለሁና አንድ ነገር ልጠይቅህ። ለምንድን ነው ማንኛውም ነገር ላይ ላይሳካልኝ ይችላል ብለን የምንፈራው? እንዴትስ ነው ውድቀትን ሳንፈራ ግባችን ላይ መድረስና እቅዳችንን ማሳካት የምንችለው? መነኩሴው ይህን ጥያቄ ከወጣቱ ሲሰማ ፈገግ አለና ጥያቄህን በእርግጠኝነት መልስልሃለሁ። ከዚያም በኋላ ፍርሃትህ ሁሉ ያበቃል። ከዚህ በፊት ግን አብረኸኝ ወደ ጎጆዬ እንድትመጣ ፈልጋለሁ አለው። ወጣቱ የመነኩሴውን ጥበብ ለመፈተሽ ስለፈለገ አብሮት ወደ ጎጆ ለመሄድ ተስማማ። መነኩሴው ወጣቱን በጫካው ውስጥ ባለው ጎጆ ይዞት የመጣው አመሻሽ ላይ ነበርና ምግባቸውን ከበሉ በኋላ ተኙ። በሚቀጥለው ቀን ሲነሱ መነኩሴው ልጁን በጫካው ውስጥ ትንሽ ዞር ብለን እንመለስ ብሎ ይዞት ሄደ። የተወሰነ ያህል ጊዜ ከተራመዱ በኋላ መነኩሴው ለልጁ በአቅራቢያቸው የሚገኘውን ዋሻ አሳየውና በዚያ ዋሻ ዙሪያና ውስጡ ያለውን ላሳይህ አለውና ተያይዘው ወደ ዋሻው ገቡ። ዋሻው ውስጡ ጨለማ ነበር። ከጥቂት ጊዜ በኋላ መነኩሴው በድብቅ ከዋሻው ወጥቶ በሩን ከውጭ ዘጋው። ልጁም በሆነው ነገር በጣም ተደናግጦ መረበሽና መነኩሴውን እየተጣራ መጮህ ጀመረ። ነገር ግን የቱንም ያህል ቢጣራ መልስ ማግኘት ባለመቻሉ በፍርሃት ተውጦ ወደ ዋሻው በር መሮጥ ጀመረ። በሩን ቢታገለውም መክፈት ባለመቻሉ በጣም ተበሳጨ። መነኩሴው የሆነ ነገር እንዳያደርገው በመፍራትም ይጨነቅ ጀመረ። ትንሽ ቆይቶም መውጫ መንገድ ፍለጋ በዋሻው ውስጥ መዘዋወር ጀመረ። ለረጅም ጊዜ እየዞረ መውጫ መንገድ ለማግኘት ቢሞክርም ሊያገኝ አልቻለም። እየቆየ ረሃብና ውሃ ጥም ሲበረታበት ጊዜ አንድ ጥግ ይዞ ተቀመጠ። ትንሽ ቆይቶ የፀሐይ ብርሃን በአንድ የመሻለኪያ ቀዳዳ ሲመጣ አየ። ሆኖም ግን ዋሻው ሙሉ ዙሪያውን ጨለማና በጣም ከፍታ ያለው በመሆኑ ብርሃኑ ወደ መጣበት ቀዳዳ ለመድረስ በጣም ከብዶት ነበር። ያም ሆኖ ግን ወዲያው ተነስቶ ረሃቡንና ጥማቱን ሁሉ በመርሳት ትኩረቱን ሁሉ ከዋሻው በመውጣት ላይ አደረገ። ከብዙ ጥረትና ድካም በኋላ የፀሐይ ብርሃኑ ወደ ገባበት ቀዳዳ ደረሰ። እንደምንም ብሎ ለመውጣት በመታገል ላይ እያለ መነኩሴው ከውጭ ሆኖ እጁን ሲዘረጋለት ተመለከተ። ወዲያውም እጁን ይዞ በመነኩሴው ድጋፍ ለመውጣት ቻለ። እንደወጣም መነኩሴው ላይ በንዴት መጮህ ጀመረ። እንዴ ምን ሆነ ነው በዚህ ጨለማ ዋሻ ውስጥ ብቻዬን ትተኸኝ ሄድከው? ምን ያህል እንደፈራሁና እንደተጠማሁስ ታውቃለህ? አለው። መነኩሴውም ፈገግ ብሎ ውሃ ሰጠውና አሁን የምነግርህን በጥሞና አዳምጠኝ አለው። ከዋሻው እንድትወጣ ያስገደዱ ሁለት ምክንያቶች ብቻ ናቸው። የመጀመሪያው ምክንያት በጣም ተጠምተህና ተርበህ ስለነበረ ሲሆን ሁለተኛው ምክንያት ደግሞ ከጓደኞችህና ከቤተሰቦችህ ጋር መሆንን ስለለመድክ ዋሻው ውስጥ ብቻህን መሆንህ ስላስጨነቀህ ነው። አሁን ደግሞ ከዚህ ዋሻ ለመውጣት የቻልክባቸው ሁለቱን ዋነኛ ምክንያቶች ልንገርህ። የመጀመሪያው ምክንያት ከዋሻው ለመውጣት ስትሞክር መውጫ ቀዳዳው በጣም ከፍ ያለ ነው፣ እንዴት ብለህ ትደርስበታለህ? ይህ የሚቻል አይደለም፣ በጣም ከባድ ነው የሚልህ ሰው አብሮ ስላልነበረ ሲሆን ሁለተኛው ምክንያት ደግሞ ይህን አትችለውም፣ ከዚህ የተሻለ ሌላ ቀላል መንገድ ፈልገን ብንወጣ ይሻለናል በማለት የሚያዳክምህ ሰው ባለመኖሩ ነው።
በተመሳሳይ ስኬታማ ለመሆን በምናደርገው ጉዞ ላይም የሚያጋጥሙን እንደዚህ አይነት እንቅፋቶች ናቸው። ካሰብክበት እንዴት መድረስ እንደምትችል እኔ በትንሽ ምሳሌ ላሳይ ሞክሬያለሁ። ይሁን እንጂ እውነተኛው ዓለም ከዚህ የበለጠ ውስብስብ መሆኑን መዘንጋት የለብህም። በዚያም ብዙ ለራሳቸው ምንም ማድረግ ሳይችሉ አንተን ተው፣ ይህን አታድርግ፣ በጣም ከባድ ነው፣ ይህን መቼም ቢሆን ልታሳካው አትችልም፣ ከዚህ ይልቅ ይህን ብትሰራ ሊሳካልህ ይችላል እያሉ አቅምህን እንድትጠራጠርና ግብህ ላይ ተስፋ መቁረጥ እንድትጀምር የሚያደርጉ ሰዎች ይበዛሉ። ካሰብነው ስኬት ላይ እንዳንደርስ የሚያደርገን ዋነኛ ምክንያት ለስኬት የሚደረገው ጥረት በጣም ረጅም መሆኑና አእምሯችን ቶሎ ተስፋ ስለሚቆርጥ ነው። ጊዜው በረዘመብን ቁጥር ከዓላማችንና ከግባችን እየራቅን ሌሎች ሀሳቦችንና መንገዶችን መከተል እንጀምራለን። ብዙውን ጊዜ ያሰብነውን ማሳካት እንደ ተራራ የሚገዝፍብን ትኩረታችን ግባችንና ማሳካት የምንፈልገው ነገር ላይ ሳይሆን የሚገጥሙን ችግሮች ላይ ስለሚሆን ነው። ውድቀትንና የሰውን ወሬ ስለምንፈራ ሀሳባችንን ሰብስበን ከመስራት ይልቅ በመንገዳችን ላይ ሊገጥሙ ስለሚችሉ እንቅፋቶች በማሰብ ጊዜያችንን እናጠፋለን። አንተም ከዋሻው መውጣት የቻልከው ውስጥ ሆነህ ምንም ማየት ስላልቻልክና ብቸኛው ማየት የቻልከው ነገር ከውጭ የሚመጣውን ብርሃን ስለነበር ነው። ዋሻ ውስጥ ብርሃን ቢኖር ኖሮ በውስጡ ያሉትን ሰፋፊ ጉድጓዶችና ነፍሳት ስትመለከት በፍርሃት ተውጠህ ትቀመጥ ነበር። ስለዚህ ሁልጊዜም ቢሆን ሙሉ ትኩረትህን በዓላማህና ግብህ ላይ በማድረግ ሌሎች ስለሚሉትና ስለሚያደርጉት ነገር መጨነቅ ማቆም አለብህ። የሌሎችን ድርጊት ወይም ስኬት በመመልከትና ስለነሱ በማሰብ ጊዜህን አትግደል። ይልቁንም ለራስህ ግብ ትልቅ ቦታ ሰጥተህ ይሁንልኛል ባልከው በራስህ መንገድ ሂድ። ያኔ ሲሳካልህ ተው፣ አትችለውም፣ ይህን አታድርግ፣ እንዲህ አድርግ ሲሉ የነበሩት ሁሉም በአንተ መደነቅ ይጀምራሉ። መነኩሴው ይህን ከተናገረ በኋላ ዝም አለ። ወጣቱም መምህር ሆይ ዛሬ ዓይኔን ከፍተህልኛል። በተናገርከው ነገር ሁሉ ጥበብ ይታየኛል። ሁሉም ሰው አስተዋይነትህና ችሎታህን የሚያከብርልህ እንዲሁም ለአስተያየትህ ትልቅ ቦታ የሚሰጠው ለዚህ እንደሆነ ተረድቻለሁ አለው። ቀጥሎም ከዛሬ ጀምሮ ፍርሃት አእምሮዬን ሳይረብሸው ሐሳቤን ዓላማዬ ላይ አድርጌ ያሰብኩትን ለማሳካት እንደምጥር ቃል እገባለሁ ብሎ መነኩሴውን ከልቡ አመስግኖ ወደ መንደሩ ተመለሰ። እናንተም ከዚህ ወጣት እንደምትማሩ ተስፋ እናደርጋለን። ውድ ተመልካቾቻችን ለዛሬ ያዝነውን በዚህ አበቃን። በሌላ ቪዲዮ እስክንገናኝ ሰላም ቆዩን።